10 ስትራቴጂዎችን አቀርብላችኋለሁ። አብራችሁኝ ቆዩ። በመጀመሪያ ደረጃ እነዚህን ምግቦች ወደ ሬዚስታንስ ስታርች ወይም ደግሞ ስታርች ሬትሮግሬዴሽን መቀየር ነው። ይህ ማለት ምንድነው? እንደ ድንች፣ እንደ ፓስታ፣ ሩዝ የመሳሰሉ ምግቦችን መጀመሪያ ካበሰላችኋቸው በኋላ በፍሪጅ ውስጥ ማቀዝቀዝ ወይም አቀዝቅዞ ማሳደር ነው። ካሳደራችሁ በኋላ ማሞቅ። ስለዚህ ምንድነው? ኩክ፣ ኩል ኤንድ ዜን ሂት ማለት ነው ሂደቱ። አጠቃላይ አበሰላችሁት፣ ከዛ በፍሪጅ ውስጥ ቀዝቅዞ እንዲያደር አደረጋችሁት፣ ከዛ መልሳችሁ አሙቃችሁ መጠቀም ነው። በዚህ ሂደት ውስጥ ምንድነው? በእነዚህ ስታርችነት ባላቸው ምግቦች ውስጥ እንደሚታወቀው የካርቦሃይድሬት መጠናቸው ከፍ ያሉ ስለሆነ ስኳር እንዳላቸው ይታወቃል። ከተመገብናቸው ቶሎ ብሎ ከአንጀት በመመጠጥ ወደ ስኳር መቀየራቸው አይቀሬ ነገር ነው። ነገር ግን በዚህ ሂደት ውስጥ ማለትም ኩክ፣ ኩል ኤንድ ሂት ካሞቅናቸው ወይም ካበሰልናቸው በኋላ በፍሪጅ ውስጥ አቀዝቅዘን እንደገና መልሰን አሙቀን ስንጠቀማቸው ውስጣቸው ያለውን ስኳር በቀላሉ የማይለቁ ሆነው ወደ ክሪስታሊን ይቀየራሉ። በዚህ ምክንያት እነዚህ ምግቦች ዳይጀስት ሊያደርጉ ወደ ሬዚስታንስ ስታርች ወይም ስታርች ሬትሮግሬዴሽን ስለሚቀየር የኛ ኢንዛይም በሰውነታችን ውስጥ ያለው ኢንዛይም እነዚህ ምግቦች በቀላሉ ዳይጀስት ስለማያደርጋቸው አንጀት አልፈው ወደ ትልቁ አንጀት ይደርሳል። ከዚህ ከደረሱ በኋላ ወደ ሾርት ፋቲ አሲድስ በመቀየር እዛ ውስጥ ያሉ